ጋይስ እስኪ ምን ትላላችሁ? የአዲስ አበባ ከንቲባ አዳነች አቤቤ ማለት ነው ለወንድማችን ለአዶናይ ጋይስ ዛሬ ታሪክ ሰርተናል ከአይሾ ኢትዮጵያ ጋር This Ethiopian influencer needs to be given the influencer of the year. አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር ደንቆኛል። 9 ዓመት እስከ 11 ዓመት የምትገመት የሚያክል ጠብደል ጎረምሳ በቤተክርስቲያን ካህናት ተደራለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ይህንን ቪዲዮ ሰራ በጣም ደስ እያለኝ ነው። ያበደ ስትሪም ነበረ አይሾ ስፒድ ኢትዮጵያ ውስጥ አርጎ የሄደው። በዚህም አጋጣሚ ብዙ አስተዋጽኦች ያረጉ ሰዎች አሉ። ከነዛ መካከል አንደኛውና ዋነኛው አዶናይ ነው። እንግዲህ አዶናይ ምን ሰራ፣ ለአዶናይስ ምን እየታሰበ ነው የሚለው በዚህ ቪዲዮ ማስቃኛችሁ ይሆናል። ቀጥታ ወደ ቪዲዮ ሊድ። ሁላችሁም ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ። ወደ ቪዲዮ። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያረጋችሁት። ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር፣ ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳትሰክሱ ራሳችሁ ላይ ሳትሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሊው እውነት ትለያላችሁ። ጆሺ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ፣ ጥሩ ነገር አሳያችሁት ሁላ ይመቻችሁ። አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር ደንቆኛል። አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅን ክብር በጣም መሰጠት ነበረበት። አይቻለሁ እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጠው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታን በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል ነው የተናገረው። የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረገው። ጋይስ ዛሬ ታሪክ ሰርተናል ከአይሾ ኢትዮጵያ ጋር በአንድ ቀን ውስጥ ማለት ነው። ወደ ስንት ፎሎወር? ወደ ኦልሞስት 400,000 ፎሎወር ጨምረናል። ከዚህ በላይ ምን ታሪክ አለ? ሰብረነዋል የኬንያ ሪከርድ ማለት ነው። 400,000 ዛሬ ማታ ደግሞ ሰብስክራይብ እያደረጋችሁ ማምሸት አለባችሁ። 500,000 ሰብስክራይበር እንጨምር ኢትዮጵያ ውስጥ ማለት ነው። ሪከርድ ሰብረናል። ወንድማችንም ኢንተርናሽናል ሆኗል። አሜሪካ ቢሄድ ኒውስ ይፈልጉታል። አሜሪካ ቤት ፖድካስት ይፈልጉታል። ፎቶ ፓፓራዚ ይከቡታል። በእርግጠኝነት ዩሮፕ ቤት፣ ጀርመኒ ቤት ኢንተርናሽናሊ የታወቀ ወንድማችን ነው። እንግዲህ ወደ ወላይታም እንመጣለን፣ ወደ ደቡብ እንመጣለን፣ ስትሪም እናደርጋለን ማለት ነው። እወዳችኋለሁ። አይሾ ኢትዮጵያ ሁሉም ሰዎች እንግዲህ ለአዶናይ ተገልብጠው መስካሪ አዶናይን ደጋፊ ሆኗል። ይሄ በጣም የሚያስገርም ነገር ነው። ግን አዶናይ ከሰራቸው 2 ሚነዝሩ ቪዲዮዎችን ላሳያችሁ። 2 ሚነዝሩ በጣም በቃ እኔ እንጃ። እኔ ሳየው ራሱ ጸጉሬ በጣም ነው የሚቆመው። የምሬ ነው። በጣም በቃ ስሜታዊ ያደረገኝ ቪዲዮ ነው። ይሄን ቪዲዮ ልጋብዛችሁ። ውረድ ከሱ ጋር ጥብቅ፣ ከሱ ጋር ጀግና አዶናይ በቃ ትችላለህ፣ አምነናል። እዚህ ጋር የዋህነት ጥግ አሳይተሃል። ትችላለህ በቃ ከዜሮ ተነሳ። አሁን እንትን አልክ ጩህ እንደውሻ ዝም ብለህ ከዜሮ በል። ወደ ካሜራው አቴንሽን ያዝ፣ ያዝ አቴንሽን፣ ትኩረት ያዘው ትኩረት በል። በእናትህ ሳሚ ጮህ፣ አይዞህ በእናትህ። ጀግና ይሄን አሳውቀሽ ውስጡ ያለው ነገር ነው ፈንቅሎ ጀግና የዋህ ነው በቃ አምነናል። ይችላል። ትኩረት አድርግ እያለ ነው እየመከራችሁ። አየህ እንዴት እንደያዝከው ትኩረት። ጎበዝ ከዚህ በላይ ከፍ በይ ብራዘር። ጀግና አምነናል። ማንም
ማንም አይቀርም። ለዚህ ነው የተወለድነው፣ ለዚህ ነው የተፈጠረው። ዓላማ ነው ዓላማ ነው ሰማኛ። ይህ እድል ማንም ይወስድባችሁ ያንተ ነው። አሳያችሁ እናንተ ትንሽ This guy is free, he's fire, he's got the dog in him, man. Can you give him a chance, bro? He can be international, I believe in him, man. He's the biggest, the greatest, the latest, the illest, the fire! Yeah! Look. I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who your dad? Bro, hey, I'm about to show you a picture of my dad and let me know have you. Okay, where's my phone? It's okay, but look, I'm gonna give you a chance, okay, bro? I'm gonna give you a chance, bro. Let's all take a picture, bro. All three, bro. እንግዲህ ይህን ቪዲዮ ያየሁት ሰዓት በጣም ስሜታዊ የሆንኩት የምር በጣም የአዶናይን ቅንን ልብ ያየሁበት ቪዲዮ ነው። በጣም ይጨምርልህ ብያለሁ። በቀጣይ ደግሞ ማሳያችሁ ቤተሰብ ስትሪም ፉሊ እንዲሳካ ያደረገ ሌላም ተጨማሪ ሰው አለ። ያም ደግሞ ኢትዮጵያዊ አይሾ ስፒድ ነው። በጣም የሚገርም ልጅ ነው። ሲያለቅስ ተመልክተነዋል። ላይቭ ላይ ገብቶ ከ20,000 ሰው በላይ ሲመለከተው ነበር። አዶናይ ከቃላት በላይ የሆነልኝ ሰው ማለት ነው እና ሁላችሁም እየገባችሁ የምር አዶናይን አመስግኑልኝ። ማርያምን ከምለው በላይ በቃ እንዴት ልበላችሁ፣ ቃላት አይገልጹም። ከሰው በላይ ሰው ኢትዮጵያ ማለት ለኔ አይደለም ወይ ስሜ ይቦል እንጀራው ከመሶቡ ላይ የሰለሞን ጽናሽ የቅዱሳን እንባ ያበቀለሽ ቅጠል ዛሬ አዲስ አይደለም በለኮሰው እሳት የነካኝ ሲቃጠል ሳይወሰን ዝናሽ በቅርሶችሽ ድርሳን በአድባራት ታሪኩ ነቢይ አይተው ከሩቅ ያሉልሽ በመጻፍ ኢትዮጵያን አትንኩ። በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ ዓለም ፊላት ኋላ ቀሪ ተውኝ ውጣልኝ ልጥራ ደጋግሜ ኢትዮጵያ ማለት ለኔ አይደለም ወይ ስሜ ቢቦል እንጀራው ከመሶቡ ላይ እናት በሌላ ይቀር አይሾ ፈጠናውን ላይቭ ላይ ነበርና እግዚአብሔርን ሲያለቅስ አንጀቴን በለኝ ማለት ትላንትና እራሱ በቃ ተናቁሬው ነበርና እግዚአብሔርን አሳዘነኝ ማለት ልጁ በጣም የዋህ ነውና ኢቢኤስ ላይ ሆነን 2030 ላይ ያረጋውን ፕሮግራም ትንሽ ሾፍ አድርጌው ነበርና በቃ እና ሀስል አይቷል። በቃ እግዚአብሔርን በጣም ለፍቷል። በቃ ወይኔ እግዚአብሔርን አሳዘነኝ። በጣም ነው የደበረኝ ማለት ነው። እና ይህ ልጅ እግዚአብሔርን በቻልነው አቅም ብናግዘው እኔ አሪፍ ነው የሚመስለኝ። ጌታን በጣም ልብ የሚነካ ልጅ ነው። በጣም የሚያሳዝን ልጅ ነው። እውነት ይሄ ራሱ እንደ አዶናይ ቅን ልብ ያለው ልጅ ነው ብዬ ነው ማስበው። ያው አዶናይ እድሉን አግኝቶ ብዙ ነገር ስለሰራ ነው። ይሄን ያህል ፍቅር አሳይተ ነው ለዚህ ልጅ ነገም ደግሞ የተሻለ ነገር እንደሚሰራ በጣም እርግጠኛ ነኝ። በዓለም ደረጃ ኢትዮጵያን ሪፕሬዘንት አድርጓል ብዬ ከማስባቸው አንዱ ሰው መካከል ይሄ ልጅ ነው። ምክንያቱም ስትሪሙ ውብ እንዲሆን አድርጎታል። እንግሊዝኛ ባለመቻሉ ግን ብዙ ሰዎች ሲነቅፉት ነበረ። አለመቻል በጣም ኖርማል ነገር ነው ቤተሰቦቼ። እኛ እኮ ኢትዮጵያኖች ነን። እንግሊዝኛ ብንችል ባንችል ምንም እኛ ላይ የሚፈጥረው ነገር የለም። ባለመቻሉ ብዙ ሰዎች እየፎገሩት ነበረ። ነገር ግን ለዚህ ምላሽ የሚሆን አንድ ሁለት ቪዲዮችን ላሳያችሁና እንመለስ። የዚምባብዌው ስፒድ እንግሊዘኛ ይናገራል፣ የኛው ሀገር ስፒድ ደግሞ እንግሊዘኛ ይናገርም ማለት ነው። የባሪያ ልጅ ስላልሆነ እኮ ነው እንግሊዘኛ መናገር ያልቻለው ማለት ነው። የባሪያ ልጅ ስላልሆነ የጀግና ልጅ ስለሆነ ነው። ገብቷችኋል? ዚምባብዌ ማለት ነው ከ1890 እስከ 1980 ድረስ ማለት በባርነት ውስጥ ለ90 ዓመታት ማለት ነው በእንግሊዝ ባርነት ውስጥ የነበረች ሀገር ናት እንደምናውቃት ማለት ነው። ሀገሪቷ ስሟ ራሱ ማለት ነው ሳውዘርን ሩዲሻ ነበር የምትባለው። እነ ሮበርት ሙጋቤ ከመጡ በኋላ ነው ስሟ ተቀይሮ ዚምባብዌ የተባለችው ማለት ነው። እግዚአብሔር ነው ብላችሁ እንግሊዘኛ መናገር ነው ያለባችሁ ተብሎ ቅጥቅጥ ተደርገው የራሳቸውን ቋንቋ እንዳይናገሩ ተደርገው ድፍተት ተደርገው በእንግሊዝ ቁጥጥር ስር ለ90 ዓመታት ተሰቡት።
ለ90 ዓመታት ማለት ነው በእንግሊዝ ቀኝ ግዛት ውስጥ ስለነበረች ነው። ይሄ የዚምባብዌው እንግሊዘኛ ይናገራል። የኛ ሀገሩ ልጅማ የጀግና ልጅ ነው። የጀግና ልጅ ነው። የነ ሚኒሊክ ዘር ነው። እሱማ የነ በላይ ዘለቀ ዘር ነው። እንግሊዘኛ ይናገርም። አስተርጓሚ ያስፈልገው ነበር እና አዶናይ ምናምን ነገር ሲያስተረጉሙ ነበር። ዕውቀትም አይደለም ደግሞ ይሄ ማለት ነው። በቃ የጀግና ልጅ ነው። ስለዚህ እንግሊዘኛ እንዲናገር ተደፍጥጦ ተገርፎ ምናምን ያደገ ልጅ አይደለም። የዚምባብዌው ደግሞ እየተገረፈ ማለት ነው እንግሊዘኛ ተናገር እየተባለ ያደገ ልጅ ስለሆነ ነው። የባሪያ ልጅ ስለሆነ ነው። ቤተሰቦች እንዳያችሁት ነው። በጣም ትክክለኛ ሐሳብ ነው ያነሳው። እኛ ያልተገዛች ኩሩ ህዝቦች ነን። በዛ የተነሳ እንግሊዘኛ አንችልም፣ እንኳንም አልቻለን። በቃ አይመለከተንም። እኛ አማርኛ አለልን፣ ኦሮሞኛ አለልን፣ ትግረኛ አለልን፣ ደቡብ አለ፣ አፋር አለ። በቃ ይበቃናል። ካስፈለገን ወደ ሌላ እንሄዳለን። ቻይኖች እኮ እንግሊዘኛ አውርተው አይደለም ለዚህ ደረጃ የደረሱት። እንግሊዘኛን እንደ ተአምር የምታዩ ሰዎች እባካችሁ እንደዚህ አይነት ነገር ታቀቡ። ግን ደግሞ በጣም ብዙ ሰዎች ሰፖርት አድርጋችሁታል። እነዚህ ትንሾቹን ነው ያሳየኋችሁ። ስለዚህ በጣም የኢትዮጵያ ህዝብም በዚሁ አጋጣሚ ላደንቅ እፈልጋለሁ። ያው ብዙ ምቀኛ ቢኖርም ብዙ ደግሞ በዛው መጠን ደግሞ በጎ የሚያስቡ ሰዎች አሉ። በጣም ቴንኪው ልላችሁ እወዳለሁ። እንግዲህ ቀጣይ ደግሞ ማሳያችሁ እስቲ ለአዶናይ የታሰበው ነገር አለ። እሱም ቪዲዮ ደግሞ ላሳያችሁና እንመለስ። ጋይስ እስኪ ምን ትላላችሁ? የአዲስ አበባ ከንቲባ አዳነች አበቤ ማለት ነው ለወንድማችን ለአዶናይ ቤት ቢሸልሙት አይገባውም? ጋይስ እግዚአብሔርን እንደዚህ የደመቀው ሪካርዱ እንዲሰበር መጥቶ ሰብስክራይብ እንዲደረግ ሰው እንዲወጣ የባህል ልብስ እንዲለብስ ይሄ ሁሉ ለዚህ ደግሞ ለኛው ለአይሾ ኢትዮጵያ ስላለበት ነው እንደዚህ ፕሮግራሙ ራሱ ሊደምቅ የቻለው። ግልጽ ነው፣ ሁላችሁም መስክራችኋል። እና ለዚህ ልጅ ቤት ቢሸለምስ እና ወይዘሮ ከንቲባችን እናታችን አዳነች አበቤ አንድ ቤት እንደ ወይ ቢሉት ደስ ይለናል። ይሄን ቪዲዮ እንደው ይደርሰውታልና አድርሷቸው እስቲ ጋይስ። አዶኒ ትናንት ስታደርግ በነበረው ነገር ኮርተንብሃል። እንደ ሀገር ብቻ ሳይሆን እንደ ካምፓኒም ልናመሰግንህ እንፈልጋለን። ምስጋና ብቻ ሳይሆን ለአንተ ትልቅ ሽልማት ይገባሃል። ታዲያ ለአዶኒ እንደ ካምፓኒ ምን ብንሸልመው ጥሩ ነው የሚለውን ኮሜንት ላይ የገባችሁ አሳውቁን። መልካም ቀን ቤተሰቦቼ። እንዳያችሁት ነው ይሄ ድርጅት እንግዲህ ለአዶናይ ቤት ይሰጠው በሚል እንግዲህ ኮመንቱ ተጨናንቋል። እነሱም ያንን ቤት ያሰቡ ይመስላሉ። እንግዲህ አፓርታማ ሊሰጠው ነው። ቤተሰቦቼ ለአዶናይ በጣም ትንሹ ነገር ነው ብዬ ነው ማስበው። ካለው ትልቅ ልብና ቅንነት አንጻር ይሄ በጣም ሲያንሰው ነው። ከዚህም በላይ ይገባዋል ብዬ ነው ማስበው። አዶናይ ይመቼ። በጣም ነው መወድ፣ በጣም ነው ማከብር ልለው ፈልጋለሁ በዚሁ አጋጣሚ። በቀጣይ ደግሞ እንግዲህ ነጮች እንዴት ሲያስቡን እንደነበረ ከዛ ደግሞ ከዚህ ስትሪም በኋላ እንዴት ደግሞ እይታቸው እንደተቀየረ ቪዲዮ ላሳያችሁ። ኢሮፕ ላይ እንዴት እንደሚለመንብን ዛሬ አይቼ የሆነ በጣም የሚገርም ስሜት ነው የተሰማኝ። ኖ ማተር ከየትም ቦታ ብትመጣ ጥቁር ከሆንክ አፍሪካዊ ትባላለህ። ይሄ አይነት አስተሳሰብ አለና ኢቭን ጥቁሮች ራሱ ይጸየፉታል ይሄን አስተሳሰብ። የተለያየ ብዙ አይነት ጥቁር ስላለ መለየት ይፈልጋሉ ከኛ። ኦኬ ሶ እንደዚህ ይመጡና የአፍሪካ ልጆች አሉ እዚህ ጋር እንደዚህ ነው የሚለመንባቸው ማለት ነው። ሚኒ አልጋ ነገር መሆኗ ነው ያው ልጆች የሚተኙባት ምናምን እንደማለት ነው መሰለኝ። የሆነ የተደበላለቀ ስሜት ነው የተሰማኝ። ምክንያቱም ላይክ እኛ ለምንድን ነው ላይክ እስከ መቼ ድረስ ነው በእንደዚህ አይነት መልኩ ምን ኖረው ዓለም በዚህ መልኩ ሪፕሬዘንት አድርጎን ማለት ነው። እና አስባችሁታል? አሁን ለምሳሌ እኔ አፍሪካዊ ነኝ ብዬ ሊሰማኝ የሚችለው ኩራት ማለት ሊሰራልን የታሰበው እንደዚህ አይነት ቧንቧ ነው ማለት ነው። ለኛ የሚለመነው በእንደዚህ አይነት መልኩ ነው። እና ስቲል እንደ አፍሪካዊ ሆነ ስታየው ይሄንን ያማል ማለት ነው። ሪፕሬዘንት የምንደረገው ዓለም ላይኛ በእንደዚህ አይነት መልኩ ነው። እኛ በተለያየ ነገር እንባላለን እርስ በርሳችን፣ ዓለም ግን በእንደዚህ አይነት መልኩ ነው ሪፕሬዘንት የሚያደርግ። ቤተሰቦቼ እንዳያችሁት ነው እንግዲህ ቪዲዮን ነጮች እንደዚህ ነው የሚያስቡን። በጎጆ ቤት በጭቃ እንደዚህ ምናምን የሆነ ደህና አልጋ ላይ ምንተኛ አይመስላቸውም። ከጥጃ ከከብቶች ጋር ምናምን ምናድር ምናምን አፈር ላይ ምንኖር ምናምን አያርገው ነው የሚያስቡት። በዛም ደግሞ ብዙ ልመና ይደረግብናል። ነገር ግን ኢትዮጵያችን እንግዲህ አፍሪካ ላይ የአፍሪካ ግርማ ሞገስ የሆነችው ኢትዮጵያችን ግን አኩርታናለች።
በጣም በዚሁ አጋጣሚ አቢቹ ቴንኪው ልል እፈልጋለሁ። ያው ብዙ ነገሮች ቢኖሩም እሱም በኋላ የምናወራበት ይሆናል። ግን አቢቹ ቴንኪው። በዚሁ አጋጣሚ ደግሞ አሁን ተገልብጠው ነጮች ስለኛ ምን እያወሩ እንደሆነ ላሳያችሁ። አይሾ ስፒድ ኢትዮጵያን ከለቀቀ ሰዓት ጀምሮ ዓለም ስለ ኢትዮጵያ እያወራ ይገኛል። አፍሪካውያን በኩራት እንዲህ ሲል ሲናገሩ ይደመጣሉ። አወር ማዘርላንድ ኢትዮጵያ እናታችን ነች፣ የሁላችንም እናት ነች። አይሾ ስፒድ ያደረጋችሁት አቀባበል እጅግ በጣም የሚገርም ነው። እባካችሁ አፍሪካውያን ንቁ፣ እንደ ኢትዮጵያም ሆኑ ሲሉም ይደመጣሉ። እጅግ በጣም ብዙ የሚገርሙ ነገር ግን የሚታወቅልን ብለን የምናስባቸው በዓለም ዘንድ የማይታወቅልን ቀን አቆጣጠራችን የአድዋ ድልን ጨምሮ ብዙ ባህል እሴት ባለቤቶች ኢትዮጵያን ያስተዋወቀው አይሾ ስፒድ ዛም ባሻገር በሀገራችን ልጆች እጅግ በጣም የኮራንበት የወንድምነት ፍቅር የታየበት ለአንደኛው መለወጥ አንደኛው ታዋቂነት ኢጎን ገሎ ለሱ እየተወረወረ እየተገፋ አንዱን ለማስተዋወቅ አዶናይ የሄደበት ርቀት እጅግ በጣም አስደማሚ ነው። ሴትነቷን ዳግመኛ ያሳየችበት ኢትዮጵያን ኩራት ብቻ ውበት ብቻ ሳይሆን በአስተሳሰብ በአመለካከት ጭምር ላቅ ያሉ እንደሆኑ ያሳየችበት አጋጣሚ ተፈጥሯል። በጥቂቱ ዓለም ስለ ኢትዮጵያ ምን እያለ ነው ላጋራችሁ። Ethiopians are the heart of Africa. Ethiopians are the true motherland. Ethiopians are the amazing people. In fact, my Ethiopians, I must visit Ethiopia. I must come to Ethiopia. One thing I am noticing that at least from this video is that it is extremely clean in Addis Ababa. So I'm watching Aisho Speed in Ethiopia at the moment, right? And one of the things that baffled me, right, was there in 2018, right? We're in 2026. Black Africans, we celebrate our freedom. They celebrate their victory. Ethiopia. Anytime I see Ethiopian content, one thing stands out immediately. History, pride, and beauty run in your DNA. Beauty coming from Ethiopia is timeless. It's elegant, it's royal, it's ancient. Ethiopian women, your features, your grace, your presence, unmatched. Addis Ababa is a small heaven down here. You know, I don't think there's a more developed country right now in Africa than in Addis Ababa in Ethiopia. And I mean, this I'm not saying because I'm here. I've walked down the streets. They're so clean. I mean, you have a cycling lane. Where in Africa do you have a cycling? Where I come from, that's where the hawkers put their wares. That's where they do their job. ሰዎች እንዳያችሁት ነው እንግዲህ ነጮች አሁን ደግሞ ወደኛ አዙሯል። ሌላም እንግዲህ ዲዲ የሚባል አንድ ስትሪመር እሱም የአይሾ ስፒድን ካየ በኋላ ወደ ኢትዮጵያ መምጣት አለብኝ እያሉ ነው። እንግዲህ ሁሉም ወደኛ ፊታቸውን አዙሯል። ቤተሰብ ይሄ ደግሞ በጣም የሚያስደስትና ገርም ነገር ነው። እንግዲህ አይሾ ስፒድ በመጣበት ቀን ሌላ እየተከናወነ የነበረ አንድ ድርጊት ነበረ። እሱን ድርጊት እንግዲህ ብዙዎች ሲቃወሙት ቆይተዋል። ቪዲዮ ምንድነው? እስቲ አብረን እንየው። አይሾ ስፒድ መጣ። የቅድስት ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀበሉት። ኢዝ ኖት ማይ ቢዝነስ። ጉዳይ እዚህ ፎቶ ላይ የምትመለከቷት ህጻን ልጅ ናት። ፍትህ ሚኒስቴር፣ ኢትዮጵያ ፌዴራል ፖሊስ፣ የሴቶችና ህፃናት ጥበቃ ማዕከል ሚኒስተሮች የት ነው ያላችሁት? እሱን ነው እኔ መጠየቅ የምፈልገው። ምክንያቱም ከ9 ዓመት እስከ 11 ዓመት የምትገመት ታዳጊ መማር በቤተሰቦቿ መጠበቅ ሲገባት ይሄን ለሚያክል ጠብደል ጎረምሳ በቤተክርስቲያን ካህናት ተደራለች። አንጀታችሁ እንዴት ችሎ ነው እቺ ልጅ ከዚህ ጋር አቁርባችሁ ለማጋባት የበቃችሁት? እቺ ልጅ አይደለም ለግብረ ስጋ ግንኙነት ማለት ነው ራቅ ብሎ እንኳን ሄዳ ከብት አግዳ ለመምጣት ትሆናለች? አትሆንም እኮ ገና ልጅ ናት። አይሾ ስፒድ መጣ። ብዙ የምናሳየው ነገር አለ ብላችኋል አይደለ? ይሄን ባህላችን ነው ብላችሁ አሳዩት። ኢትዮጵያ ውስጥ ለሴቶች ቦታ እንደሌላት ፍትህ አሳዩት፣ ንገሩት። ለሚሞቱ ህፃናትና ለሚሞቱ ሴቶች እየጠፉ ላሉ ህፃናቶች ከየቤታቸው ከየትምህርት ቤታቸው ለነሱ ሰላማዊ ሰልፍ መውጣት ድምጽ መሆን አቅቷችሁ አንድ ጠረንገሎ መጣ ብላችሁ ግን መስቀል አደባባይ እንዴት እየሆናችሁ እንደሆነ ያየናችሁ ነው። እፈሩ። እፍረታችሁ ሙልጭ አድርጋችሁ የሸጣችሁ ሃይማኖታችሁን ባህላችሁን ማታቁ በየቤታችሁ ይሄን ነገር ታደርጉታላችሁ። እቺ ልጅ አታሳዝናችሁ? የሃይማኖት አባቶች አንድን የእምነት ተቋም እኮ የናንተ የእምነት አስከታይ በ9 ዓመቱ ነው ያገባ ህፃን ልጅ እያላችሁ እንዴት ግብግብ እንደምታረጓቸው እኮ እናያለን አይደለም እንዴ? ስለዚህ ለዚህ መልስ ስጡ። የሰው ሃይማኖት ላይ ትኩረት ማድረጋችሁን ትታችሁ የራሳቸው ሃይማኖት ተቋም አስከታዮች
ተቋሙን አስቀጣዮች ካህናት ምን እያደረጉ ነው ያሉት? ቤተክርስቲያንን ስሟ በምን አይነት ሁኔታ እንዲነሳና እያጠለሹ ነው ያሉት ብላችሁ ራሳችሁን ፈትሹ። ለዚች ልጅ ግን ፍትህ ይገባታል። ምንም ከረፈደ ቢሆንም ግን በህይወት መቆየት አለባት። የጠራኋችሁ መስሪያ ቤቶች ለልጅቷ ፍትህ ያስፈልጋታል። ለአንዲት ታዳጊ ህፃን ልጅ ለ9 ዓመት አውጋድ አይምሮዬ አልችል ብሎ ነው ባለውበት ኮንዲሽን ሰውን በተመለከተ ቪዲዮ መስራት አልችልም ነበር። ግን አይምሮዬ ላይ እየመጣች ያለችው ልጄ ናት። ልጄ ላይ እንደተደረገ ያክል ነው እየተሰማኝ ያለው። ፕሊዝ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ዱ ሳምቲንግ። ለዚች ልጅ የሆነ ፍትህ ያስፈልጋታል። መልካም ጊዜ። ጉንፋን ይዞኛል። ወይ ወዳችኋለሁ። ቤተሰቦች እንዳያችሁት ነው። ይሄ ነገር የምን ሆኖ ከሆነ ተደርጎ ከሆነ በጣም የሚያሳፍር ነገር ነው። እንግዲህ የሴት ልጅ ጥቃት ይቁም እያለን እንግዲህ ኦፊሻሊ እንዲህ ቤተክርስቲያን ውስጥ አንድ ህፃን ልጅ መዳር ማለት የሚያሳፍርና የሚያሸማቅቅ ነገር ነው። ይህንን ነገር ልቃወሙ ይገባል። ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ እንግዲህ ኮመንት ላይ ጻፉልኝ። በሌላ ቪዲዮ እንግዲህ ስንገናኝ መልካም ቀን። ቴንክ ዩ